ቃልሙድ ውድ አድማጮች እንደምን ሰነበታችሁ? ለዛሬ ተከታዩን ሐሳብ እንመለከታለን። ምንጫችን ጥበብ መጽሐፍ መሆኑን ስንገልጽ በታላቅ ክብር ነው። ሴትና ወንድ የሚያመሳስላቸው አንድ ነገር ብቻ ነው። ሁለቱም ሴትን አያምኑም። ጎርኪና ቼኮቭ አንድ የእረፍት ቀን በክሪሚያ አውራ ጎዳና ላይ ወግ እየሰለቁ እግራቸውን ሲያፍታቱ ቶልስቶይ የተቀመጠበት ዛፍ ስር ደረሱ። ይህን ጊዜ ታላቁ ደራሲ ቶልስቶይ ከራሱ ቀና ብሎ ስለምን ታወጋላችሁ አላቸው። በአንድ ድምፅ ስለ ሴቶች አሉት። ቶልስቶይም በፈገግታ እንግዲያውስ ውሸታሞች ናችሁ ማለት ነው። እኔ ስለ ሴት እውነትን የማወራው አንድ እግሬን በመቃብር አፋፍ ላይ ተንጠልጥሎ ነው። ያን ጊዜ እውነቱን ተናግሬ ወደ መቃብሬ እዘላለሁ አለ። ምናልባት የቶልስቶይ ፍርሃት እውነቱን ተናግሬ በምድር ላይ ሴቶች አያኖሩኝም የሚል ይሆን? መቼም የፍልስፍና ተግባር ሕይወትን መዳሰስ ሲሆን የሕይወት አንዱ ክፍል ደግሞ ሴቶች ናቸውና ፍልስፍና እነሱንም በሚገባ ዳሷል። ወንድን ጓደኛ ልታደርገው ስትችል ከሴት ጋር ግን ከትውውቅ በላይ ልታልፍ አትችልም ያለው ማን ነበር? አርስቶትል ስለ ሴት ሲናገር ተፈጥሮ መጀመሪያ ወንድን ፈጠረች፣ ለሁለተኛ ጊዜ ደግሞ ወንድን መስራት ስትጀምር የሁለተኛዋ ስራዋ ከሸፈባትና ሴት ተፈጠረች አለ። እንግዲህ ሴት የተፈጥሮ ክሽፈት ናት ማለት ነው። ፕሌቶ ይህን ሐሳብ በእጅጉ ኮንኖት እንዲያውም ወንዶች የሚከፈትላቸው ማንኛውም ዕድል ለሴት የተከፈተና አልፎም የተመቻቸ ሊሆን ይገባል ብሏል። ፕሌቶ ይህን ይበል እንጂ የእሱ ደቀ መዛሙርት የነበሩት ደግሞ ሲናገሩ የፕሌቶ ጸሎት አንዲት ብቻ ነበረች። ይኸውም ፈጣሪዬ ወንድ አድርገህ ስለፈጠርከኝ አመሰግንሃለሁ ማለት ብቻ ነበር ይሉናል። የዊል ዱራንትም ፕሌቶ ወንድ ስለሆንኩ ፈጣሪዬን አመሰግነዋለሁ ብሎ መጸለዩን በአንድ መጽሐፍ ላይ ጠቅሶት እናገኛለን። አስቀድመን ባነሳነው የአርስቶትል ሐሳብ አብዛኛዎቹ ፈላስፎች ሲስማሙ ይኸው ጉዳይ ራሱ እግዚአብሔር አምኖበታል አድርጎታልም በማለት ነው። በብሉይ ኪዳን ዲሆቫ ወይም እግዚአብሔር ለሙሴ በመጨረሻ በሰጠው ትእዛዝ የእስራኤል ወንድ ልጆች ሴቶችን፣ እናቶችንና ከብቶችን እንዲሁም የቤቶችን ንብረት ሰብስበው እንዲወጡና እሱም እንዲመራቸው ማዘዙን ይጠቅሱና እንግዲህ ሴት ለወንዱ እንደ አንድ የንብረቱ ክፍል አድርጎ እግዚአብሔርም ቀጥሯታል ይሉናል። እንደ ፒሮና ኒቼ አይነቶቹ ፈላስፎች በተለያየ ጊዜ አይሁዶች ስለ ሴት የነበራቸውን እምነትና ንቀት ጀሆቫም እንዲገልጸውና ሕግ ሆኖ እንዲኖር ተሳክቶላቸዋል ይላሉ። ታሪክ እንደሚነግረን በጥንታዊ የአይሁዶች ሕግ አንድ ሰው ሴት ልጅ ከወለደ ሻማ አያበራም። ሴት ልጅ የወለደች እናት የመንጻት ጊዜዋ ወንድ ልጅ ስትወልድ ከሚኖርበት እጥፍ ጊዜ ነበር፣ ወይም እንደረከሰች ትቆጠራለችና። እንዲሁም የአይሁድ ወንድ ከጂሆቫ ጋር ራሱን የተቀራረበ አድርጎ ስለሚያምን በየዕለቱ ከሚጸልያቸው ጸሎቶች አንዱና ዋነኛው አምላኬ ሆይ አሕዛብ ወይንም ሴት አድርገህ ስለፈጠርከኝ አመሰግንሃለሁ ነበር። ይህ የአይሁዶች እምነት በምስራቁ ጎራ ኢስተርን ብሎክ አንድ ወቅት ተስፋፍቶ እንደነበር እንረዳለን። እንዲያውም በምስራቁ ጎራ በነበሩ አንዳንድ ሀገሮች ሴት ወንድ ልጅ እስክትወልድ ድረስ የተናቀች እንደነበረች ታሪክ ዘጋቢዎች አስፍረውት እናገኛለን። በእውቀቱ ከፍተኛ ክብርና ዝና የነበረው አቶ ዊንገር ወንድ እንጂ ሴት ነፍስ የላትም፣ ስትፈጠር ያለ ነፍስ ነው የተፈጠረችው ይል ነበር። ምንም እንኳን በዚህ ሐሳብ ለረጅም ጊዜ ሽንጡን ገትሮ ይከራከር እንጂ የቤቱ አገልጋይ በነበረች ፍቅር ተሸንፎ ሲሰቃይ ፊቷን ስላዞረችበት ራሱን እስከ ማጥፋት ደርሷል። ብዙዎቹ ፈላስፎች ሴትን የተፈጥሮ ስህተት አድርገው ለመሳል ቢሞክሩም ፕሌቶ ስህተቱ የተፈጥሮ ሳይሆን የወንዶቹ ፈላስፎች ሐሳብ ነው በማለት ያጣጥለዋል። ፕሌቶ ሲናገር አንድ ቀን አንዲት ቆንጆ ልጃገረድ በአቴና አደባባይ ስታልፍ ተሰብስበን ከተቀመጥነው ፈላስፎች አንገቱን ጠምዝዞ በዓይኑ ያልተከተላት በልቡም ያልተመኛት አንድም አልነበረም ብሏል። ፈላስፎች ደግሞ ሴቷን ውብ ያደረጋት የእኛ ምኞት እንጂ የእሷ ውበት አይደለም። ሴት ልጅ ሚኒ ቀሚስ የምትለብሰው፣ ሊፕስቲክ የምትቀባው፣ ኩሏን የምትኳለው የወንዱን ምኞት ለመቀስቀስ እንጂ
ውበትን ለመግለጽ አይደለም በማለት በፕሌቶ ሐሳብ በድጋሜ ይሳለቃሉ። እንደኔ አይነቱ ገጠሬ እዚህ ላይ ምናልባት በአእምሮ የሚያሰብርበት ጥያቄ ቢኖር የነ ፕሌቶን አንገት ያስጠመዘዘችው የ20 ዓመት ኮረዳ ከ20 ዓመት በኋላ በ40 ዓመቷ በዚያው አደባባይ ብታልፍ አንገት መጠምዘዙ ቀርቶ ምናልባትም ማለፏን ልብ የሚል ፈላስፋ አይኖርም ነበር። ስለሆነም በዚህም አለ በዚያ የወንዱ ምኞት ማቀጣጠያው የሴት ውበት በመኖሩ ነው እላለሁ። የቅርብ ዘመናት የዓለማችን ድንቅና ብርቅ ሰዎችም እምነት ከፈላስፎች ብዙም ያራቀ ሆኖ እናገኘዋለን። ካውንት ኬንስራሊንግ በጋብቻ ጉዳይ ላይ የእሱና የጓደኞቹን እውነተኛ ተሞክሮ በመጣጠፍ መልክ አንድ መድብል አዘጋጅቶ ለግምገማ ሴሚናር ይጠራል። በሴሚናሩ እንዲገኙለት ከጋበዛቸው ሰዎች አንዱ በርናንድ ሾው ነበር። ሾው የግብዣው መልእክት ሲደርሰው የሰጠው መልስ ሚስቴ በሕይወት እያለች ስለ ጋብቻ ሕይወት እውነት የሚናገር አንድም ወንድ ስለሌለ በውሸት መድብል ላይ ለመተቸት አልገኝም የሚል ነበር። ምንም እንኳን ፈላስፎቹም ሆነ ጸሐፍት ይህን ይበሉ እንጂ የመጽሐፍ ቅዱሱ ኢዮብ ምነው ጠላቴ ስለ እኔ መጽሐፍ በጻፈ በማለት የተመኘው ሁሉ የደረሰው ለሴት ሆኖ እናገኘዋለን። አንድ አህጉር ጠቅልሎ ለመግዛት ከዳር ደርሶ የነበረው ናፖሊዮን ቦናፓርቴ ሚስቱን መምራት እንዳልቻለ በራሱ አንደበት የተናገረውን ምስክር ሆኖ እናገኘዋለን። ናፖሊዮን ሲናገር ኃይሌና ብርታቴ ታላቅ ክብርና ሞገስ ያስገኘልኝ ጀግና በሆነም በሚስቴ ጆሴፊን ፊት ግን ደካማና ልፍስፍስ ነበርኩኝ። ይህንንም እሷን በሚገባ ታውቀው ነበር ብሏል። ጥንታውያን ፈላስፎች በመጨረሻ ተናግረውት ያለፉት የሰው ዘር የመጨረሻው ጥናት ወንድ ሲሆን የመጨረሻው ሳይንስ ደግሞ ሳይኮሎጂ፣ የእሱም የመጨረሻ ምዕራፍ ሴት ትሆናለች የሚል ሆኖ እናገኘዋለን። ደግነትና ማመዛዘን እንጂ በሌላ ገዢ እጅ ወድቀው ቢሆን ኖሮ አስከፊ ጥቃት ያጋጥማቸው ነበር። አንድ ቀን ታሪክ የእኔን መልካም ሥራ ያወጣል አለና ጲላጦስ መተከዝ ሲጀምር ላሚያ ቀጠለ። ጲላጦስ ሆይ እኔ በኢየሩሳሌም ቆይታዬ አንድ የማረሳው ነገር የሴቶችን ቁንጅና ነበር። አንተ የሀገሩ ገዢ ሆነ እንዴት በአይሁድ ሴት ፍቅር እንዳልወደቅህ ይገርመኛል አለው። ጲላጦስም የቱንም ያህል ሥልጣን ቢኖረኝ በአይሁድ ሴት መርዝ ስር የምወድቅ ሰው አይደለሁም አለ። በዚህ ጊዜ ላሚያ በትካዜ አንገቱን ደፍቶ በሐሳብ ተጓዘ። ጲላጦስም አትኩሮ ሲመለከተው ቆይቶ ለንግግር ሲሰናዳ ላሚያ በድንገት አንገቱን አቀንቶ ወዳጄ ጲላጦስ አንድ ታሪክ ልነግርህ ወደድኩኝ። በኢየሩሳሌም ኑሮዬን ስመራ ከአንዲት የአይሁድ ሴት ጋር በፍቅር ወድቄ ነበር። ይህች ሴት አመንዝራ ተብላ በአይሁዶች የተጠላችና የተዋረደችም የተሰደደችም ነበረች። እኔ ግን በፍቅሯ ወድቄ እሷን ለማግኘት ብዙ ዓመት ተንከራትቻለሁ። በኋላ ግን በአንድ የበጋ ወር ከአንድ የጥቂት ሰዎች ስብስብ ካለበት ቡድን ጋር ተቀላቅላ የአንድ የገሊላ መምህር የሆነና ትውልዱም ከናዝሬት የሆነ ኢየሱስ የሚባል ሰው ተከታይ ሆና አገኘኋት። እንዲያውም በኋላ ይህን ሰው አንድ በግልጽ በማላውቀው ወንጀል ጠርጥረውት እንደ ሰቀሉት ሰምቻለሁ። ስለዚህ ሰው የምታውቀው ነገር አለ? ላሚያ እግረ መንገዱን ነበር ጥያቄ ወረወረው። ጲላጦስም ለአፍታ አሰበና ስሙን ኢየሱስ ነው ያልከኝ? አረ በፍጹም አላስታውሰውም አለ ጲላጦስ። በጲላጦስ የማስታወስ ችሎታ ተደንቆ የነበረው ላሚያም ብዙዎችን በሥልጣን ዘመንህ ስትሰቅል ኖረሃልና አንድ ብትረሳ አይፈረድብህም በማለት የፍቅረኛውን ታሪክ ሊነግረው ቀጠለ። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። እንደ ሰው መኖርና እንደ ሰው መታወቅ የተለያዩ ናቸው። ወንድዬ ካሳ ነኝ። ቃልሙድ